ከተመሰረተ ጊዜ ጀምሮ የፖለቲካ መስመሩና የተግባር እንቅስቃሴው ሲፈተሽ የኢትዮጵያን ሀገራዊ ህልውና ታሪክና ብሔራዊ ጥቅምን ከማስከበር ይልቅ ሀገሪቱን አዳክሞ የራሱን ስልጣንና ጥቅምን ማረጋገጥን ማዕከል ያደረገ ነበር። የጽንፍና የሴራ ፖለቲካ አባት የሆነው የህወሓት ቡድን ይህንን ኋላ ቀር ኃይልን ለመገምገም የ27 ዓመት የስልጣን ዘመኑን ብቻ መመልከት በቂ ላይሆን ይችላል። ግን ድርጅቱ ከተመሰረተ ጊዜ ጀምሮ የነበረውን የፖለቲካ፣ የታሪክ፣ የትጥቅ ትግሉን ከውጭ ኃይሎች ጋር የነበሩ ግንኙነቶችንና ከኢትዮጵያ መንግስታዊ ስርዓት ጋር የነበረውን ግጭት ከግምት ውስጥ ማስገባት ያስፈልጋል። ዋነኛው ጥያቄ ግን ይህ ነው። አንድ ድርጅት ለብሔራዊ ጥቅም የቆመ ነው ወይንስ ስልጣንና የፖለቲካ ቁጥጥር ሲያገኝ ብቻ የሚለወጥ አቋም የሚለውን እስኪ እንመልከተው። የቡድኑ ታሪክ በራሱ የሚያሳየው ነገር አለ። ድርጅቱ ከተመሰረተ ጊዜ ጀምሮ የኢትዮጵያን መንግስት ስርዓት በትጥቅ ትግል ለመለወጥ የተንቀሳቀሰ ድርጅት ነበር። በዚህ ሂደት ውስጥ ከተለያዩ የውጭ ኃይሎችና የክልል ተዋናዮች ጋር የማበር ግንኙነትም የታሪኩ አንድ አካል ነበሩ። ቡድኑ ከጥንስሱ ጀምሮ በማኒፌስቶ ደረጃ በቀረጸውም ጽሁፍ የኢትዮጵያን ታሪክና ሀገራዊ አንድነትን በማንኳሰስ ሀገሪቱን በብሔር ጥላቻ ላይ የተመሰረተ ክፍፍል ውስጥ ለመክተትም ተንቀሳቅሷል። በትግል ዘመኑ ደግሞ የሀገሪቱን ታሪካዊ ጠላቶች መጠቀሚያ በመሆንም የኢትዮጵያን ብሔራዊ ጥቅም የሚጎዱ እንቅስቃሴዎችን ከውጭ ኃይሎች ጋር በመወገን ጭምር ሲፈጽም ቆይቷል። በ1967 ዓ.ም ከተቋቋመ ጊዜ ጀምሮ ለ17 ዓመታት ኢትዮጵያን እረፍት አልባ በሆነ ጦርነት እሳት ውስጥ ዘፍቋታል። ይህ እንግዲህ ኋላ ቀር ኃይል ኋላ ታንኩንም ባንኩንም በአንድነት ሲታቀፍ ወይንም ደግሞ ሲይዝ ብቻ የሚረጋጋ ነገር ግን ከዚህ የስልጣን ወይንም ደግሞ የሀብት ማጠራቀሚያ ስልጣኑ ሲርቅ ደግሞ ኢትዮጵያን ወደ ማያባራ የረብሻ፣ የትርምስ፣ የደም መፋሰስ አዘቅት ውስጥ የሚከት የጥፋት ኃይል መሆኑን ከዚህ የተሻለ እንዲሁም ደግሞ እውነታውን ቁልጭ አድርጎ የሚያሳይ ትክክለኛ ቋንቋ ማግኘት አስቸጋሪ ይሆናል። ምክንያቱም ለ27 ዓመታት በሀገሪቱ ላይ የዘረጋው የጥፋት አውታር ኢትዮጵያን እንደ አንድ የሚያስተዳድራት ሀገር ሳይሆን የሀብት ማካበቻ እንዲሁም ደግሞ የስልጣን ማስረዘሚያ መድረክ አድርጎ ሲመዘብራት ቆይቷል። በተቀናጀ ሁኔታም የመንግስት የፋይናንስና የደህንነት እንዲሁም ደግሞ የመከላከያ ኃይሉን በቁጥጥሩ ስር አውሎ የምዝበራ መረቡን በመዘርጋት የፖለቲካ የበላይነቱን ለማረጋገጥም ሲታትር ቆይቷል። ይህ ታዲያ ታንኩንም ባንኩንም በቁጥጥር ስር ያዋለው የጥፋት ኃይሉ ሙሉ ትኩረቱን እንዲሁም ደግሞ የዕለት ተዕለት ተግባሩ የሚሆነው የጥፋት ኔትወርኮችን በማደራጀት የኢትዮጵያን ሀብት መዝረፍ እንዲሁም ደግሞ የራሱን ጠባብ የጥቅም ትስስርን ማደለብ ላይ አድርጎታል። ይህ በእርግጥ ለቡድኑ ኢትዮጵያ ማለት ስልጣንና ሀብት በእጃቸው ባለች ቅጽበት ብቻ የምትኖር ሀሳብ ነበረች ማለት ነው። ከስልጣን ማጣት ማግስቱ ደግሞ የተስተዋለው እውነታ ቡድኑ ለኢትዮጵያ ሀገራዊ ህልውና የነበረውን እውነተኛ አቋም ቁልጭ አድርጎ ያሳያል። ስልጣን ባጣ ማግስት ሀገሪቱን ወደ አለመረጋጋት ከመክተት አልፎ ከሀገር ውጭ ካሉ ታሪካዊ ጠላቶች ጋር እንደገና በመወገን እንዲሁም ደግሞ በሀገሪቱ ጥቅም ላይ ከፍተኛ ጉዳት ከማድረስ አልተመለሰም ነበር። በተለይ በየአካባቢው የፈጠራቸው ግጭቶች፣ ያፈነዳቸው የጊዜ ቦምቦች ኢትዮጵያን ለማተራመስ ያላደረገው ጥረት እንደሌለ በግልጽ ያሳያሉ። የዚህ ኋላ ቀር ቡድን ብቸኛ መፍትሄ አድርጎ የሚወስደውም ዳግም ወደ ስልጣን መመለስ ብቻ ነው። ዛሬ ይህንን ኋላ ቀር ቡድን ተሸክመው እንደ ትሮይ ፈረስ አንጠልጥለው ወደ ስልጣን ሊመልሱት የሚሞክሩ ኃይሎች አሉ። በእርግጥ እነዚህ ኃይሎች ትላንት በኢህአዴግ የህገ ወጥ የፖለቲካ ስርዓት ስር ሲሰቃዩ፣ ሲበደሉ እንዲሁም ደግሞ ሲታገሉ የነበሩ ቢሆኑም ዛሬ ግን ያንኑ ኋላ ቀር ቡድን መልሰው ተሸክመው ለመመለስ ይጥራሉ። በእርግጥ 1983 ዓ.ም እንዳደረጉት ሁሉ ተሸክመው ወደ ስልጣን ላይ ካስወጡት በኋላ እንደ ካዳቸው ታሪክ እያወቁ ዛሬም በታሪክ ከመማር ተስኗቸው ትናንት የመታቸው ድንጋይ መልሶ እንዲመታቸው እያመቻቹ ይገኛሉ። ነገር ግን አንድ ነገር ማስታወስ ያስፈልጋል። ይህንን አዲሱ ትውልድ የተቀበረ ሀሳብ ዳግም ለመቀበል የሚያስችል አንዳች ፍላጎት የለውም የሚለውን ማለት ነው። ይህ ጸረ ሰላም ኃይል ስልጣን ሲይዝ ኢትዮጵያን የሚዘርፍ ሲያጣ ደግሞ የሚያተራምስ ዘመኑ አክትሟልና ነው። እንግዲህ ይህ ሲታሰብ የዚህ ቡድን የታሪክ ሂደት የሚያሳየው ቡድኑ ኢትዮጵያን የሚያውቃት እንዲሁም ደግሞ የሚቀበላት የታንክና የባንክ የበላይነቱን ሲያረጋግጥ ብቻ መሆኑን ነው። ስልጣን ላይ ሲሆን ሀገሪቱን በዘረፋ ሲከፋፍል እንዲሁም ደግሞ በከፋፍለ ግዛ ፖሊሲ ሲያዳክም፣ ከስልጣን ሲወርድ ደግሞ ከታሪካዊ ጠላቶች ጋር በማበር ሀገሪቱን ለማፍረስ የሚሰለፍ አካሄዱ ባለፉት 50 ዓመታት ውስጥ ለሀገሪቱ ብሔራዊ ህልውና ፈተና ሆኖ መቀየቱን ያረጋግጣል።